እጅግ በጣም የምወዳችሁና የምትወዱኝ ውድ ቤተሰቦቼ በቅድሚያ እጅግ በጣም የከበረ የፍቅር ሰላምታዬን አቀርብላችኋለሁ። ከሰላምታዬ በመቀጠል በመጽሐፍ ቅዱሳችን ሮሜ 8:28 ላይ እንደተጻፈው ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ስለሚል በዚያው መንፈስ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው በሚል ርዕስ የጀመርነውን ትምህርት ክፍል 4ን ቀጥለን ስለምንማር እስቲ እግዚአብሔር እንዲያስተምረን በእያለንበት ሆነን እንጸልያለን። ጌታችንና መድኃኒታችን ሆይ አንተ ታላቅና ኃያል አምላክ ነህ። አንተ የዘላለም አምላክ ነህ። ሞገስህ ምሕረትህ ይብዛልን። ሕዝብህን በያለበት ስለጠበቅ ምሕረትህን ለሕዝብህ ስላበዛህ እያንዳንዳችንን ስለረዳህን እናመሰግንሃለን። አሁንም ጌታ ኢየሱስ ክርስቶስ ወንድሞች እህቶቻችንን አንተ በያሉበት ባርክ። ሕዝብህን በሙሉ በያለበት ባርክ። አሁንም ለልባችን የሚገባንን ነገር ተናገረን፣ ቃሌን አስተምረን። እኔም ባሪያህ መናገር እንደሚገባኝ እናገር ዘንድ እርዳኝ። በኢየሱስ ክርስቶስ ስም ይሁን፣ አሜን። እግዚአብሔር ይመስገን። እንግዲህ የእግዚአብሔር ቃል እንደሚናገረው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው የሚለው ነገር ምስጢሩን ሲረዱ በደንብ ሁኔታውን ማወቅና ማስተዋል ከቻሉ በሰላም መኖር ያስችላል። ከእግዚአብሔር ጋራ በሰላም ለመኖር፣ ከራስ ጋራ በሰላም ለመኖር፣ ከሁሉ ጋራ በሰላም ለመኖር፣ ያለ ማጉረምረም እያመሰገኑ ለመኖር ያስችላል ማለት ነው። ይህን በደንብ መረዳትና ማስተዋል ከተቻለ እንግዲህ ነገርየው በጣም ጥልቅ ምስጢር ያለው ነገር ነው። መጽሐፍ ቅዱሳችን ላይ ዘዳግም ምዕራፍ 29 ቁጥር 29 ላይ የእግዚአብሔር ቃል ሲናገር ምስጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችንም ነው ስለሚል እኛ የምናውቀው ከምስጢሩ የተገለጠልንን ውስን ነገር ብቻ ነው። ጥልቅ ነገር የሆነውን ያልተገለጠውን ነገር ለእግዚአብሔር ነው የምንተውለት ማለት ነው። የተገለጠውን ግን ምስጢሩን እግዚአብሔር የገለጠልንን አሁን የምንማረውን ቢሆን ከምስጢሩ የተገለጠውን የተወሰነውን ክፍል ነው። ጥልቅ ያለውን ያልገባንን ያልተረዳንን በሙሉ ለሱ እየተውን እንዲገልጥልን እየጸለይን በእግዚአብሔር ቤት በታማኝነት እሱን ተስፋ አድርገን እንደ ቃል ሆነን ልንኖር ይገባናል ማለት ነው እና ያልተገለጠውን እሱ እንዲገልጥልን እየጸለይን የተገለጠውን ደግሞ እየተገበርን ስራ ላይ እያዋልን እየታነጽንበት እንኖራለን ማለት ነው እና ምንም አይነት ነገር በሕይወታችን ይከናወን እግዚአብሔርን እስከወደድንና እንደ ሐሳቡ እስከተጠራን ድረስ ያንን በደንብ መረዳት እስከቻልን ድረስ በእኛ ሕይወት የሚከናወን ማንኛውም ነገር ለበጎ እንደሆነ አምነን መቀበል ይኖርብናል ማለት ነው። ማናችንም ብንሆን ማንኛውም የምንፈልገው ነገር እንዲሆንልን ነው የምንፈልገው እንጂ እንድናጣ በእርግጥ አንፈልግም። ነገር ግን መንግስተ ሰማያትን አንጣ እንጂ ማንኛውንም ነገር ብናጣም ያ ማጣት ለበጎ ነው ብለን አምነን መቀበል ነው የሚኖርብን ማለት ነው። እግዚአብሔር የተመሰገነ ይሁን። ለምሳሌ ያጣነው ነገር ለበጎ ሊሆንልን እንደሚችል የምንረዳው ስላጣነው ነገር እንጸልያለን። እግዚአብሔር ያን ያጣነውን ነገር እንዲያሟላልን ስለምንጸልይ ያ ያጣነው ነገር ወደ እግዚአብሔር የሚያቀርበን የሱን ፊት እንድንፈልግ የሚጋብዘን ነገር ነው የሚሆነውና ስለዚህ የምናጣው ነገር እኛን የሚጎዳን ሳይሆን ይበልጥ ወደ እግዚአብሔር የሚያቀርበንና እሱን ለምንን እንድናገኝ የሚያግዘን ስለሚሆን የምናጣው ነገር ቢገጥምን እንኳን ለበጎ ነው ብለን ማመንና መቀበል እጅግ አስፈላጊ ነው የሚሆነው ማለት ነው። ላጣንበት፣ ላልተሳካልን፣ ላልተሟላልን ነገር ስለምንጸልይ መጽሐፍ ቅዱሳችን ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችሁማል ነው የሚለውና ስለዚህ እንድንለምን ፊቱን እንድንፈልግ ያግዘናል ያ የምናጣው ነገር ማለት ነው። ሌላው ያ ያጣነውን ነገር ከአምላካችን ለምነን ስናገኝ
አንደኛ ለዛ ላገኘነው ነገር እግዚአብሔርን እናከብርበታለን። ለእግዚአብሔር ክብር እየሰጠን እንቀጥላለን። ሁለተኛ ደግሞ ሌሎች የሚያጡ ወገኖቻችን ያጡት ነገር ገጥሟቸው ስንሰማቸው እኛም አተን ለምነን ከእግዚአብሔር ምላሽ አግኝተን ስለምናቅ እነሱንም በጸሎት ለማገዝ ሸክማቸውን ለመጋራት ያ ማጣት አንድን ነገር ማጣት ምን ያህል ከባድ እንደሆነ በመረዳት በሸክም እንድንጸልይ የሚያግዘን ነገር ነው የሚሆነው ማለት ነው። አሁን እስራኤላውያን በስደት ኖረዋል፣ መጻተኛ ሆነው ኖረዋልና እናንተም መጻተኞች ነበራችሁና መጻተኞቹን አስቧቸው ይላል እግዚአብሔር ሲናገር ለነሱና ያ ያጡበት የተቸገሩበት በመከራ የኖሩበትን ነገር እያሰቡ ያ አይነት ችግር የሚገጥማቸውን ሰዎች እንዲያግዟቸው ያስችላል ማለት ነው። ጌታ ኢየሱስ ክርስቶስን እጅግ በጣም እናመሰግናለን። ሌላው ደግሞ አተን ማግኘታችን ስናስብ ማለት ነው ለተሰጠን ነገር ቦታ ሳንሰጥ በፊትም ያጣነውን እግዚአብሔር የሰጠን ነገር ስለሆነ ያ የምናገኘው ነገር ስጦታውን ሳይሆን አክብደን የምናየው ያገኘነው ነገር ላይ ሳይሆን ትኩረት የምንሰጠው ላስገኘልን አምላክ ነው። ያ ነገር ከየት መጣ እንዴት መጣ የሚለውን በደንብ መረዳትና ማስተዋል ስለምንችል አንታበይበትም፣ ትህትና እናሳያለን፣ ለእግዚአብሔር ክብር እንሰጣለን እና ያ ነገር በዛ መልኩ ያግዘናልና ለበጎ እንደሆነልን ነው አምነን የምንቀበለው መቀበል የሚገባን ማለት ነው። ሌላው ደግሞ መጽሐፍ ቅዱሳችን በሳሙኤል መጽሐፍ አንደኛ ሳሙኤል ላይ ምዕራፍ 2 ላይ ሲናገር ድሃም የሚያደርግ ባለጠጋም የሚያደርግ እግዚአብሔር እንደሆነ የእግዚአብሔር ቃል ይናገራል። ምዕራፍ 2 ከቁጥር 7 አነባለሁ በኢየሱስ ስም። እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል ይላል። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በሌላ ስፍራ ምሕረት ለሮጠ ወይም ለወደደ አይደለም ይላል። ከመምህር ከእግዚአብሔር ዘንድ ስለሆነ ማለት ነው። ብዙ እየተለፋ ብዙ እየተደከመ እያለም አለመበልጸግ ሊኖር ይችላል። ለምን? እግዚአብሔር ሲያግዝ ሲባርክ ስለሆነ ማደግም መበልጸግም የሚቻለው። መጽሐፍ ቅዱስ እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል የሚለው ነገር ያው ልናምንና ልንቀበለው የሚገባ ነገር ስለሆነ መስራቱ እንደተጠበቀ ሆኖ ማንም ሰው ሳይሰንፍ ሳይለግም መስራት ያለበትን ስራ መስራት አለበት፣ ከሱ የሚጠበቀውን ማለት ነው። ግን የሚባርክ እግዚአብሔር ነው። ድሃም የሚያደርግ እሱ ነው፣ ባለጠጋም የሚያደርግ እሱ ነው፣ ቃሉ ስለማይዋሽ እውነት ስለሆነ። ስለዚህ እግዚአብሔር እንዲረዳን ጸጋውን እንዲያበዛልን ጉድለታችንን እንዲሞላ መጸለዩ እጅግ በጣም አስፈላጊ ነው የሚሆነውና የምናጣውን ነገር ስናጣ ሊሰጥ ወደሚችል አምላክ ባለጠጋ ሊያደርግ ወደሚችል አምላክ እጃችንን መዘርጋት ፊታችንን ወደሱ ማንሳት ወደሱ መለመን በጣም አስፈላጊ ነው የሚሆነው ማለት ነው። ስለዚህ ድሃም የሚያደርግ ባለጠጋም የሚያደርግ እግዚአብሔር እንደሆነ መጽሐፍ ቅዱስ ላይ በደንብ ስለተቀመጠ ማግኘትም ቢሆን ለበጎ ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን ላይ አብርሃምን በብርና በወርቅ እግዚአብሔር እንዳበለጸገው 318 እረኞች የሚያግዱ ከብቶች እንስሳዎች ያሉት እስኪሆን ድረስ እግዚአብሔር እንዳበለጸገው የእግዚአብሔር ቃል ይናገራል። ስለዚህ እሱን የሚያበለጸገው ያን ሁሉ በረከት እየሰጠው እግዚአብሔር ነው። ፍጥረት መጽሐፍ ላይ ምዕራፍ 13 ከቁጥር 1 እስከ 6 ስናነብ የእግዚአብሔር ቃል እንዲህ ይላል። አብርሃም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞው ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረ ነው።
ያም ስፍራ አስቀድሞ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ ይላል። እግዚአብሔር ይመስገን። እና አብርሃም በብርም በወርቅም በለጠገ ይላል። እግዚአብሔር ብዙ በረከትን ሰጠው ይላል። እና እነዛ የከብቶቹ ብዛት እንግዲህ በመጽሐፍ ቅዱስ ውስጥ ይሄን ያህል ከብት ተብሎ በዝርዝር ቁጥሩ ባይነገርም 318 እረኞች የሚያግዱት ከብቶች ማለት እንግዲህ በጣም ብዙ ናቸው ማለት ነው። የአብርሃምን በረከት ለማሰብ ወይም ብልጥግና ለመገመት 318 እረኞች ካሉት 318 እረኞች ምስቶች ይኖሯቸዋል። እነዛ ጠቅላላ ደግሞ ልጆች ይኖራቸዋል። እነዛ በጠቅላላ ከአብርሃም ማዕድ ነው የሚመገቡት። ያ ሁሉ ሕዝብ ቁርስ፣ ምሳ፣ እራት በዛ በአብርሃም ቤት ነው የሚበላው። ያ ሁሉ ሕዝብ በቀን የሚበላው እንኳን ብሰላ ብታሰብ እጅግ ብዙ ነው። በወር ሲሆን ብዙ ነው። በዓመት ደግሞ እጅግ በጣም ብዙ ነው። ስለዚህ ያ ሁሉ በረከት በአብርሃም እጅ ነው ያለው። እነዛ በሙሉ በአንድ ቤት ውስጥ በአብርሃም እቅፍ ኖረው ከአብርሃም ጋር ኖረው የሚመገቡ፣ የሚበሉ፣ የሚስተናገዱ ሰዎች ናቸው ማለት ነው። ስለዚህ ብዙ ነገሮችን እግዚአብሔር በእጁ ጥሎለታል። እግዚአብሔር የተመሰገነ ይሁን እና ከእግዚአብሔር ነው እሱ በረከትን ሲቀበል የኖረው። በእግዚአብሔር ነው እየተባረከ የኖረው። እንደውም በአንድ ወቅት የሎጥን ንብረት ጠላት መጥቶ ማርኮ በሄደ ጊዜ 318 በቤት የተወለዱትን እነዛን የቤቱን ሰዎች ሎሌዎች ይዞ ወጥቶ ያንን ጠላት አሸንፎ በሙሉ አስመልሶ ምርኮም ጭምር ይዞ የተመለሰበት ጊዜ ነበረና ያ ንጉሥ ለአብርሃም ብዙ ነገር ሊሰጠው ሲፈልግ እኔ አብርሃምን አበለጸኩት እንዳትል ካንተ ምንም ነገር አልፈልግም ነው ያለው ማለት ነው። አብርሃም ከሰው የሚፈልገው ነገር ምንም የለውም፣ ከእግዚአብሔር ነው የሚፈልገው። ያን ሁሉ ብልጽግና፣ ያን ሁሉ በረከት፣ ያን ሁሉ ሀብት እግዚአብሔር ነው የሰጠው ለአብርሃም። የሚገርመው ነገር ግን አብርሃም በሄደበት ሁሉ መሠዊያን እየሰራ ከብቶቹን መስዋዕት ለእግዚአብሔር የሚያቀርብ እንደ ሀብቱም ራሱን የማያሳይ ትሁት ሰው፣ እግዚአብሔርን የሚፈራ እግዚአብሔር የሚጠይቀውን ነገር ሁሉ ለእግዚአብሔር እያቀረበ የሚሄድ ፍጹም የሆነ የእግዚአብሔር ሰው ነው። ከዚያም አልፎ አይደለም ከብቶቹንና ንብረቱን ልጁን እንኳን እግዚአብሔር በጠየቀው ጊዜ መስዋዕት አድርጎ ለእግዚአብሔር ለማቅረብ ፈቃደኛ ልብ የነበረው የእግዚአብሔር ሰው ነው አብርሃም ማለት ነው። ስለዚህ ባለው ነገር የማይታበይ ያለውን ነገር የማያሳይ የሰጠው እግዚአብሔር እንደሆነ የሚያውቅ ላለው ነገር ቦታ ሳይሰጥ ለሰጠው አምላክ ቦታ የሚሰጥ እግዚአብሔርን እያከበረ የሚሄድ ታላቅ የእግዚአብሔር ሰው ነው አብርሃም ማለት ነው። እና እግዚአብሔር ልጁን በጠየቀው ጊዜ ለመስዋዕትነት ልጅህን ሰዋልኝ ብሎ ባለው ጊዜ ምንም ቅር ሳይለው ነው ያቀረበው። ዘፍጥረት ምዕራፍ 22 ላይ ይህንን ቃል እንመለከታለን። ምዕራፍ 22 ከቁጥር 1 ጀምሮ አነባለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በሚነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ብላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ።
እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ፣ እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትን ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ብለዋ አነሳ። የእግዚአብሔርን መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መሥዋዕት አድርጎ ሰዋው። አብርሃምም ያን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬ ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልሁ ይላል፣ ይህን ነገር አድርግሃልና አንድ ልጅህን አልከለከልክምና በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ፣ እግዚአብሔር ይመስገን። እንግዲህ እዚህ ቦታ ላይ ስንመለከት አብርሃም ያለውን ነገር እግዚአብሔር የሰጠውን ነገር ለእግዚአብሔር ሲያቀርብ ኖሮ መጨረሻ ላይ እግዚአብሔር የምትወደውን አንድ ልጅህን ሰዋልኝ ብሎ ሲለው አልሳሳም። ለልጁ ለእግዚአብሔር ለሚደረግ ነገር ምንም ወደኋላ የሚል ልብ አብርሃም አልነበረውም እና አብርሃም ስለዚህ ልጅ ጸልዮአል፣ ወደ እግዚአብሔር ጮኸዋል። ብቻዬን ነኝ የሚወርሰኝ የለም ብሏል። እግዚአብሔርም ደግሞ ቃል ገብቶለታል፣ ይህ አይወርስህም ብሎ ተስፋ ሰጥቶታል። ዘፍጥረት ምዕራፍ 15 ላይ ከቁጥር 1 እስከ 4 የእግዚአብሔርን ቃል ስንመለከት እንዲህ የሚል ቃል አለ። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋዬም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤተ መጋቢ የደማስቆ ሰው ይህ ኤልዓዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ተስፋ ሰጥቶታል። በቤቴ የተወለደ ሰው ይህ ኤልዓዘር ሊወርሰኝ ነው፣ ብቸኝነት አለኝ፣ ወራሽ የለኝም ብሎ ሲጸልይ ረዥም ዓመት ቆይቷል። ይሄን ልጅ ለማግኘት በጣም ረዥም ጊዜ ቆይቶ ሳራ 90 ዓመት ሆኗት፣ አብርሃም 100 ዓመት ሆኖት ባለቀ ሰዓት ላይ ነው ይሄ ልጅ የተገኘው። እግዚአብሔር በገባው ቃል መሰረት የሰጠው ነው። ግን ባለቀ ሰዓት ላይ ቢገኝ በሱ ዘር ይጠራልሃልን ቢባል ከጉልበትህ የሚወጣ ይወርስሃልን ቢባል ይወርሰኛል ብሎ እየጠበቀ ሳለ እሱኑ ሰዋልኝ እግዚአብሔር ስለው ሳይሳሳ ነው ያቀረበው። እኔ እንደሚገባኝ አሁን ቅድም ባነበብነው ክፍል ዘፍጥረት 22 ላይ ዘፍጥረት 22 ከዚህ ነገር በኋላ እግዚአብሔር አብርሃምን ፈተነው ነው የሚለው። አሁን እዛ ቦታ ላይ እዚህኛው ክፍል ላይ ከጉልበትህ የሚወጣ ይወርስሃል ብሎ እግዚአብሔር ተስፋ ገብቷል። ይወርሰኛል ብሎ እየጠበቀ ነው። በስተርጅና የተገኘ ልጅ ነው። ይወርሰኛል ብሎ የሚጠብቀው ይሄንኑ ልጅ ነው። እሱኑ ሰዋልኝ ስለው ያነ የሚወርስህ እሱ ነው፣ ከጉልበትህ የሚወጣ ይወርሳል አላልከኝም ወይ? እና ከዚህ ቀጥሎስ እንዴት ልታረግ ነው? ለምንስ ይህን ጥያቄ ትጠይቀኛለህ አላለም። የሚያደርገውን እግዚአብሔር ያውቃል ብሎ ነው ተስፋ ያደረገው። እንደውም ከፈለገ ከገደለው እኔ ከሰዋሁት በኋላም ሊያስነሳው ይችላል የሚል እምነትም ሁሉ ነበረው። የሚያደርገውን ያውቃል የሚል እምነት ነው የነበረው። ትንቢትም ጭምር ተናግሯል። የመስዋዕቱ በግ የት አለ ብሎ ልጁ ሲጠይቀው የመስዋዕቱን በግ እግዚአብሔር ያዘጋጃል ብሏል። እንዳለውም እግዚአብሔር የመስዋዕቱን በግ አዘጋጀ። ይዞት የሄደውን ልጁን ሳይሰዋ በዛ ቦታ ላይ እግዚአብሔር ያዘጋጀውን በግ ሰውቶ በቀጥታ ልጁን ይዞ ተመልሷል።
ትልቁ ነገር እኛ እግዚአብሔር የሚጠይቀንን ነገር ለእግዚአብሔር ለመሰዋት ፈቃደኛ ስንሆን እግዚአብሔር ከየትኛውም በኩል አምጥተን እንደምንሰዋ ማዘጋጀት እንደሚችል መልእክት ሊሆንልን የሚችልም ነገር ነውና ዋናው ትልቁ ነገር እግዚአብሔር ምንም ይስጠን ምን የሚሰጠንን ነገር ለእግዚአብሔር ለመስጠት ልባችን ፈቃደኛ ሊሆን ይገባዋል። እግዚአብሔር የተመሰገነ ይሁን። ሰጪ እግዚአብሔር ነው። እግዚአብሔር የሚሰጠን ለሱ ክብር እንዲሆን ነው የምናገኘው ነገር በጠቅላላና እኛም እየተጠቀምንበት የእግዚአብሔርንም ስራ እየሰራን እግዚአብሔር የሚጠይቀንን እያደረግን እንድንሄድም ጭምር ስለሚያደርግ ማግኘትም ለበጎ እንደሆነ እናስተውላለን። የእግዚአብሔር ሰዎች ከብቶቻቸው፣ በጎቻቸው፣ እንስሶቻቸው በመጽሐፍ ቅዱስ ውስጥ ተጽፏል። እነዛ እንስሶች የምድኑ ሆነው አይደለም፣ የምድን ሰው ብቻ ነው እንደ ቃሉ ሆኖ ሲኖር ማለት ነው። ግን እነዛ በመጽሐፍ ቅዱስ ውስጥ የሰፈሩበት ምክንያት የእግዚአብሔር ሰዎች ራሳቸው የእግዚአብሔር ንብረት ስለሆኑ፣ የእግዚአብሔር ገንዘብ ስለሆኑ፣ የእግዚአብሔር ስለሆኑ የእግዚአብሔር ሰዎች ነገር የእግዚአብሔር ሰዎች የሆነ ነገር ሁሉ የእግዚአብሔር ስለሆነ ነው የተጻፈው። ለምን? የሚጠቀምበት ስለሆነ። እግዚአብሔር እስራኤላውያንን ከግብጽ ምድር ባወጣ ጊዜ በእጃቸው እዛ የቆዩበትን አስከፍሎ ነው ይዟቸው የወጣው። ብር፣ ወርቅ፣ ማንኛውንም ነገር ከዛ ከግብጽ ምድር እንደው ወርቅ ተውሶ እንዲወጡ አደረገ። ሴቶች ከግብጽ ሴቶች ያንን ነገር እየሄዱ ላለመመለስ እየሄዱ ይዞ እንደሄዱና እንዲወጡ ሞገስ የሰጠበት ምክንያት እግዚአብሔር የሚገለገልበት ስለሆነ የደከሙበትን ጭምር በተዘዋዋሪ መንገድ አስከፍሎ ነው ይዞ የወጣውና ይዞ እንዲወጡ ያደረገውና በኋላ ላይ እግዚአብሔር ለራሱ ክብር መቅደስ የሚሰራበትን ነገር ከዛው ካመጡት እንዲሰጡ አድርጎ መቅደስ እንዲሰሩለት አድርጓል። እና በመሃል አሮን ጣዖት ቢያሰራም የተወሰነውን ወስዶ እግዚአብሔር ግን ከቀረው ነገር ለራሱ ቤተ መቅደስ እንዲሰራ ለሱ ክብር የሚሆን ነገር እንዲሰራ በተረፈው ነገር እግዚአብሔር አድርጎ ተጠቅሞበታል። በእጃችን ላይ እግዚአብሔር የሚሰጠን ነገር እኛ የምንጠቀምበትን እንጠቀምበታለን። ግን ለእግዚአብሔር መንግስት ለእግዚአብሔር ስራ እንዲውል ስናደርግ እግዚአብሔር ክብሩን ይወስዳል ማለት ነው። ስለዚህ እግዚአብሔር የሚከብርበትን ነገር ስለምናደርግ ማግኘትም ለበጎ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ለዳዊት ብዙ ሀብት ነበረው፣ ብዙ ንብረት ነበረው እግዚአብሔር የሰጠው። አንድም ቀን ዳዊት እንደ ሀብታም ሰው ራሱን ቆጥሮ አያውቅም። ይሄን ያህል አለኝ እንዲህ ነኝ ብሎ አያውቅም። እና ባዶ ራሱን አርጎ ነው የሚያውቀው። ለእግዚአብሔር የሚሆነውን ነገር ሲያደርግ እግዚአብሔር ካደረገለት ነገር የሚደረገውን ነገር በሙሉ ለእግዚአብሔር ሲያደርግ ነው የኖረው የሚታየው በመጽሐፍ ቅዱሳችን ውስጥ ማለት ነው። እና ቤተ መቅደስን ለመስራት ፈልጎ እግዚአብሔር አንተ ብዙ ደም አፍስሰሃልና አንተ አሰራልኝም፣ ልጅህ ሰለሞን ነው የሚሰራልኝ ብሎ ባለው ጊዜ ዳዊት የተናገረውን እናያለን። አንደኛ ዜና ምዕራፍ 29 ላይ አንደኛ ዜና ምዕራፍ 29 ከቁጥር 1 ጀምሮ ስንመለከት እንዲህ ይላል የእግዚአብሔር ቃል። ንጉሡ ዳዊት ለጉባኤ ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጅ ሰለሞን ገና ብላቴና ለጋ ነው። ሕንጻው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱ ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞ መረግድና በፈርጥ የሚገባ ድንጋይን የሚለጠፍ ድንጋይ፣ ልዩ ልዩ መልክ ያለውን ድንጋይ፣ የከበረውን ድንጋይ ከየአይነቱ ብዙ እብነ በረድ አዘጋጅቻለሁ። ደግሞ የአምላኬን ቤት ስለወደዱ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቻለሁ። የቤቶቹ ግንብ ይለበጡበት ዘንድ ከኦፌር ወርቅ 3000 መክሊት ወርቅ፣ 7000 መክሊት ጥሩ ብር በሰራተኞች እጅ ለሚሰራው ስራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ይላል ዳዊትና እንግዲህ ይሄን ሁሉ ነገር እግዚአብሔር የሰጠውን ለእግዚአብሔር ስራ ሲሰጥ እሱ መስራት ቢከለከል እንኳን በልጁ በኩል ስራው እንዲሰራ አድርጎ ያን ሁሉ ሰጥቶ በዛ በኩል ስራው እንዲሰራ አድርጓል እግዚአብሔር የሰጠውንና ማግኘት እንግዲህ ለበጎ ነው። ለእግዚአብሔር ስራ የሚገኘው ነገር እግዚአብሔር የሰጠው ነገር ለእግዚአብሔር አገልግሎት የሚውል ስለሆነ ይሄንን ለበጎ እንደሆነ
ልናስተውል ይገባናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የመጽሐፍ ቅዱሳችን እንግዲህ ለማግኘት መስጠት እንደሚገባ ነው የሚናገረው። ስጡ ይሰጣችኋል ብሎ ይናገራል። በበረከት የሚሰጥ በበረከት ሊያገኝ እንደሚችል የእግዚአብሔር ቃል ይናገራል። የመቄዶንያ ሰዎች ብዙ ችግር ውስጥ እያሉም በድህነት ውስጥ እያሉም ከአቅማቸው በላይ ለእግዚአብሔር ስራ እንደሰጡም የእግዚአብሔር ቃል ይናገራልና ስንሰጥ እግዚአብሔር ጨምሮ ሊሰጠን ይችላልና ማግኘትም ለበጎ ስለሆነ የትኛውንም ስራ ሳይንቁ የሚሰሩትን የእጃቸውን ስራ እግዚአብሔር ባርኮ እንዲያገኙ ሊያደርግ ይችላል። ከተባረኩ በኋላ ደግሞ በእግዚአብሔር መንግስት ስራ ላይ እንዲውል የተገባውን ነገር በቃሉ ላይ እንድንሰጥ የተፈቀደውን ማድረግ ከዚያም በላይ ማድረግ ለበረከት ጨምረን እንድንባረክ የሚያደርገን ነገር ሊሆን ይችላል ማለት ነው። ስለዚህ ማግኘትም ለበጎ ነው፣ ለእግዚአብሔር መንግስት እንድናውለው ይረዳናል ማለት ነውና እንግዲህ ማግኘት መበልጸግ በገንዘብ ብቻ ሳይሆን የመረዳት ባለጠግነትን የጸጋ ባለጠግነትን እግዚአብሔር ሊሰጠን ይችላል። በዛ መበልጸግ በዛም ማደግ ሌሎችን ጸጋ ያካፈል ከእግዚአብሔር ከሚሰጠን ጸጋ ያካፈል ሌሎችን በጸጋው እንዲበለጽጉ ለማገዝም ጭምር ይረዳልና እንግዲህ ማግኘትም ለበጎ እንደሆነ መጽሐፍ ቅዱስ ስለሚነግረን እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ስለሆነ ማግኘትንም ማጣትንም ለበጎ ነው ብሎ መቀበል አስፈላጊ ይሆናል። ካጣን ጸልየን እግዚአብሔር ይሰጠናል፣ ለበጎ ይሆንልናል። መግቢያ ላይ ቅድም እንደዘረዘርኩትና እግዚአብሔር እንዲረዳን እያንዳንዱ ወደኛ የሚመጣው ነገር ለበጎ እንደሆነ አስተውለን እግዚአብሔርን እንድናከብርበትና ምስጋና እየሰጠን በጸጋ መቀበል እንድንችል እግዚአብሔር እንዲረዳን ጸልየን እናበቃለን። ጌታ ኢየሱስ ታላቅ ነህ። በእኛ ሕይወት አንተ ክበር። አንተን ለሚወዱት እንደ ሐሳቤ ለተጠሩት ነገር ሁሉ ለበጎ ስለሆነ ማስተዋልህ ይብዛልን። እያንዳንዱን በሕይወታችን የሚፈራረቀውን ነገር ለበጎ እንደሆነ አምነን አንተን እያመሰገንን አንተ በሚሰጠን ጸጋና ኃይል ቀጣዩን ጉዞ መጓዝ እንድንችል እርዳን። በኢየሱስ ክርስቶስ ስም ይሁን፣ አሜን።